በመካከለኛው ምስራቅ ጦርነት ምክንያት እየተረሳ የመጣው የሩሲያና የዩክሬን ጦርነት ዛሬ ሰበር አሰምቶናል። ሩሲያና ዩክሬን በኦርቶዶክስ የትንሣኤ በዓል ቀናት የተኩስ አቁም ለማድረግ ተስማምተዋል። ቭላድሚር ፑቲን የሩሲያ ወታደሮችን በሳምንቱ መገባደጃ ቀናት በሁሉም አቅጣጫ ተኩስ እንዲያቆሙ ትዕዛዝ መስጠታቸውን ተናግረዋል። እኛም የሩሲያና የዩክሬን ጦርነትን በተመለከተ የተሰሙ አዳዲስ መረጃዎችን ጨምረን ወደ እናንተ የምናደርስ ይሆናል። ሮይተርስ አዲሱን የኢራን ጠቅላይ መሪ በተመለከተ ሰበር መረጃ አውጥቷል። አዲሱን የኢራን ጠቅላይ መሪ የደረሰባቸው ከፍተኛና አካል የሚያጎድል ጉዳት እንደሆነ ሮይተርስ ዘግቧል። እንደዚሁም የኢራንና የአሜሪካ ባለስልጣናት እየተጠበቀ ያለው ድርድር አስቀድሞ ከፓኪስታን ጠቅላይ ሚኒስትር ሼክ ባዝ ሻሪፍ ጋር መገናኘታቸው ተሰምቷል። የአሜሪካውን ልዑክ የሚመሩት ምክትል ፕሬዝዳንት ጄዲ ቫንስ ጠቅላይ ሚኒስትር ሻሪፍን ማግኘታቸውም ተገልጿል። የሁለቱ ሀገራት ድርድርም በአሁኑ ሰዓት መጀመሩ ተነግሯል። የተሰሙ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። እንደዚሁም በሌላኛው መረጃችን ከእስራኤል ጋር ንግግር ሊያደርግ የተዘጋጀውን የሊባኖስ መንግስት ሄዝቦላህ እየወቀሰው ይገኛል። በአሜሪካ የሚካሄደው የእስራኤልና የሊባኖስ ድርድር ሳምንት ቢቀረውም አሁንም ግን ግጭታቸው እንዲሁም የእስራኤል ጥቃት እንደቀጠለ ይገኛል። የሊባኖስንና የእስራኤልን ጦርነት በተመለከተም የተሰሙ አዳዲስ መረጃዎችን ይዘናል ወደ እናንተ የምናደርስ ይሆናል። ሰላም ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። የሩሲያና የዩክሬንን ጦርነት በተመለከተ ሰበር ዜና ተሰምቷል። በኦርቶዶክስ የትንሣኤ በዓል ቀናት የተኩስ አቁም ለማድረግ ተስማምተዋል። ቭላድሚር ፑቲን የሩሲያ ወታደሮችን በሳምንቱ መገባደጃ ቀናት በሁሉም አቅጣጫ ተኩስ እንዲያቆሙ ትዕዛዝ መስጠታቸውንም ተናግረዋል። ሩሲያ የተኩስ አቁም ያወጀችው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በተደጋጋሚ ያቀረቡትን ተመሳሳይ ጥሪ ችላ ብላ ከቆየች በኋላ ነው። ፕሬዝዳንት ፑቲን ከቅዳሜ ጀምሮ እስከ ወደ ትንሣኤ ምሽት የሚዘልቀውን የተኩስ አቁም ውሳኔ ዩክሬንም የሩሲያን ተምሳሌት በመከተል ትተገብራለች ብለው እንደሚጠብቁ ተናግረዋል። ፕሬዝዳንቱ ወታደሮች ጠላት ሊያስነሳቸው ለሚችሉ ጥቃቶችና የጥቃት እርምጃ ለመቀልበስ እንዲዘጋጁም ትዕዛዝ አስተላልፈዋል። የሩሲያ ውሳኔና እርምጃውን በቀዳሚነት መውሰዱ ዩክሬንን ሊያበሳጭ የሚችል ቢሆንም ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ተመሳሳይ እርምጃ ለመውሰድ ዝግጁ ነን ብለዋል። ሰዎች ትንሣኤን ከስጋት ነፃ ሆነውና እውነተኛ የሰላም እንቅስቃሴ ማሳለፍ አለባቸው ያሉት ፕሬዝዳንቱ ሩሲያ ከፋሲካ በኋላም ያለማጥቃት እድል አላት ብለዋል። በሳምንቱ መጀመሪያ ፕሬዝዳንት ዜሌንስኪ እንደ መጀመሪያ እርምጃ የበዓል የተኩስ አቁም ስምምነት በአሜሪካ በኩል ለሞስኮ እንዲቀርብ መልእክት መላካቸውን ተናግረው ነበር። ያለ እረፍት የድሮን ጥቃቶች በሚፈጸምበት ረጅሙ የምስራቅ ዩክሬን ግንባር ለተሰማሩ ወታደሮች ከውጊያ የሚያሳርፋቸውን ማንኛውም እፎይታን ማግኘት በአዎንታ የሚቀበሉት ጉዳይ ነው። በሩሲያ ድሮኖችና ሚሳኤሎች ንጹሃን ሰዎች በሚገደሉበትና የአየር ጥቃት ማስጠንቀቂያ ደውሎች የዕለት ከዕለት ሕይወት አካል በሆኑበት በመላው የሀገሪቱ ክፍልም እንዲሁ ሰዎች ዘና እንዲሉ የሚያደርግ ነው። በቅርቡ በደቡብ ምስራቅ ዩክሬን አውቶቡስ ላይ በተፈጸመው ጥቃት በርካታ ሰዎች ተገድለዋል። በምዕራብ ኪየቭ ደግሞ አንዲት ሴት ቤቷ ላይ በወደቀ ሚሳኤል ተገላለች። የፋሲካ በዓል የተኩስ አቁም ስምምነት ከታወጀ ከአጭር ጊዜ በኋላ የማስጠንቀቂያ ደውሉ በኪየቭ ተሰምቷል። ዩክሬንም ሩሲያ ላይ የምትፈጽመውን የድሮን ጥቃት ያጠናከረ ሲሆን የኃይል አቅርቦቶችን ኢላማ በማድረግ ተከታታይ ጥቃቶችን ፈጽማለች። የሩሲያ የመኖሪያ መንደሮችም መመታታቸው ተዘግቧል። ባለፈው ግንቦት ወር ሩሲያ የሶቪየት ህብረት ናዚ ጀርመን ያሸነፈበትን 80ኛ ዓመት በዓል ለማክበር የተናጠል ተኩስ አቁም አድርጋለች። በዚህ ጊዜ ዩክሬን በተኩስ አቁሙ በመቶዎች የሚቆጠሩ ጥሰቶችን መፈጸማቸውን ገልጻለች። ኪየቭ የሩሲያን ወረራ ለመቀልበስና ድርድር ለማድረግ የሚቻል የተረጋጋ የተኩስ አቁም ስምምነት ትፈልጋለች። ሆኖም ሞስኮ በመጀመሪያ የሰላም ስምምነት መፈጸም እንደሚያስፈልግ ትወተውታለች። ይህም ኪየቭ ሩሲያ ጦርነቱን ማቆም አትፈልግም የሚል ክስ እንድታቀርብ አድርጓታል። በሀገራቱ መካከል በአሜሪካ አደራዳሪነት በርካታ ዙር ድርድሮች የተደረጉ ሲሆን ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ግን ትኩረቱ ወደ መካከለኛው ምስራቅ ዞሯል። የኢራኑ ጠቅላይ መሪነት ስልጣን ከተረከበ ወዲህ በአካል ያልታዩት ሙጅታባ ኻሜኒ አባታቸውን በገደሉ የአየር ጥቃት ከደረሰባቸው የፊትና የእግር ጉዳት እያገገሙ እንደሆነ በቅርባቸው ካሉ ምንጮች መስማቱን ሮይተርስ ዘግቧል።
የዜና ወኪሉ ዘገባ እንደሚያመለክተው አዲሱ ጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና አንድ ወይም ሁለት እግሮቻቸው ላይ ከፍተኛ ጉዳት እንደደረሰ 3 ምንጮች ተናግረዋል። ይህም ቢሆን ግን የ56 ዓመቱ ሙጅታባ ከጉዳታቸው እያገገሙ እንደሆነና አእምሯቸው ስል ሆኖ መቀጠሉን ምንጮች ገልጸዋል ተብሏል። በድምጽ በሚደረጉ የኦንላይን ስብሰባዎች ላይ የተሳተፉ እንዲሁም ከአሜሪካ ጋር እንደሚካሄደው ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ መሆኑም ተነግሯል። በጦርነቱ የመጀመሪያ ቀን በተፈጸመው ጥቃት የተገደሉት አባታቸውን ተክተው ወደ ስልጣን የመጡት ሙጅታባ ኻሜኒ በዚህ ዕለት የደረሰባቸው ጉዳት መጠን እስካሁን በይፋ አልተነገረም። ከዚህ ቀደም የኢራን መንግስት ቴሌቪዥን ጣቢያ በጦርነት ከፍተኛ ጉዳት ለደረሰባቸው ሰዎች ጥቅም ላይ የሚውልን ቃል በመጠቀም ያሉበት ሁኔታን ጠቁሞ ነበር። የአሜሪካው መከላከያ ሚኒስትር ፒት ሄግሴት በበኩላቸው ኻሜኒ መቁሰላቸውንና አካል መጉዳት ደርሶባቸው ሊሆን እንደሚችል ባለፈው ወር ተናግረው ነበር። የአሜሪካ የስለላ መረጃ ግን ኻሜኒ እግራቸውን አጥተዋል ተብሎ እንደሚታመን ማሳየቱን ለጉዳዩ ቅርበት ያላቸው ምንጭ መናገራቸውን የሮይተርስ ዘገባ ያመለክታል። ከዚሁ ጋር ተያይዞም የኢራንና አሜሪካ ባለስልጣናት እየጠበቀ ካለው ድርድር አስቀድሞ ከፓኪስታን ጠቅላይ ሚኒስትር ሼክ ሻሪፍ ጋር ተገናኝተዋል። የአሜሪካው ሉል የሚመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ጠቅላይ ሚኒስትር ሻሪፍን ማግኘታቸው ተገልጿል። የፓኪስታኑ ጠቅላይ ሚኒስትር ቫንስን ከማግኘታቸው አስቀድሞ ከኢራን ተደራዳሪዎች ጋር ለምሳ መገናኘታቸውን የሀገሪቱ መንግስት ምንጮች ተናግረዋል። የአሜሪካው ምክትል ፕሬዝዳንት የፓኪስታኑን መሪ ያገኙት ከልዩ መልእክተኛው ስቲቭ ዊትኮፍና ከትራምፕ አማች ጃሬድ ኩሽነር ጋር በመሆን ተገልጿል። ጠቅላይ ሚኒስትር ሻሪፍ የንግግር በቀጠናው ዘላቂ ሰላም ለማምጣት መወጣጫ ደረጃ ይሆናል የሚል ተስፋ እንዳላቸው መናገራቸውን ጽህፈት ቤታቸው ያወጣው መግለጫ ያሳያል። የአሜሪካና ኢራን ድርድር በምን መልኩ እንደሚካሄድ እንዲሁም ሁለት ወገኖች ፊት ለፊት ይገናኙ እንደሆን ማወቅ አስቸጋሪ ነው። ከዚህ ቀደም እንደተደረጉ ድርድሮች ሁሉ ፓኪስታን በሰላም እቅዱ ላይ ለውጥ ይኖር እንደሆን ለማየት አንድ የአሜሪካ ባለስልጣናት ቀጥሎ ደግሞ የኢራን ልዑክ ወደሚገኙባቸው ክፍሎች እየገባች ልታደራድር ትችላለች። የኢራን ተደራዳሪ ልዑክ የሚመሩት የፓርላማ አፈ ጉባኤው መሐመድ ባገር ጋሊባፍ ድርድሩ ከመጀመሩ በፊት አሜሪካ የኢራንን ሀብት ለመልቀቅ መስማማት አለባት ብለዋል። የቴህራን ሀብት ለመለቀቁ የሚጠቁሙ የኢራን ሪፖርቶች አሉ። ሆኖም ትክክለኛነቱ ከአሜሪካ በኩል እስካሁን አልተረጋገጠም። እናም ደግሞ ጉዳዩ በአሜሪካ ለሚገኙ ዶናልድ ትራምፕ ደጋፊ እሾሃማ እንደሚሆን ይጠበቃል። ኢራን ለአሜሪካ ባቀረበችው ባለ 10 ነጥብ የሰላም እቅድ ላይ የተያዙ የቴህራን ገንዘቦችና ሀብቶች እንዲለቀቁ የሚጠይቀው ነጥብ ይገኝበታል። ይህ በእንዲህ እንዳለ ኢስላማባድ የሚገኙ የኢራን ጋዜጠኞች የቴህራን ቅድመ ሁኔታዎች የማይሟሉ ከሆነ ድርድሩ እንደሚሰረዝ እየተናገሩ ነው። የኢራን ብሔራዊ ቴሌቪዥን ጣቢያ ወኪል የሆነች ጋዜጠኛ የኢራንን ጥቅም ጥያቄና ቀይ መስመሮች ከማያስከበር ድርድር መውጣት በራሱ ስኬት ነው ብላለች። የሂዝቡላ አባል የሆኑት ህግ አውጪው ሐሰን ፋድላላ ከእስራኤል ጋር ንግግር ሊያደርግ የተዘጋጀውን የሊባኖስ መንግስት ላይ ወቀሳ አቅርበዋል። ህግ አውጪው አስተያየት የሰጡት የሊባኖሱ ፕሬዝዳንት በሚቀጥለው ሳምንት ዋሽንግተን ውስጥ ንግግር እንደሚካሄድ ካስታወቁ በኋላ ነው። እስራኤል በበኩሏ ከሊባኖስ ጋር በምታደርገው የተኩስ አቁም ንግግር ውስጥ ሂዝቡላ እንደማይሳተፍ ተናግራለች። ህግ አውጪው ፋድላላ በሂዝቡላ በሚተዳደረው አልማና ቴሌቪዥን ጣቢያ ላይ በወጣው መግለጫቸው የሀገሪቱን መንግስት እርምጃ ግልጽና የህገ መንግስትና የሊባኖስ ህግጋት ጥሰት ሲሉ ጠርተውታል። ድርድሩ በሊባኖስ ያለውን የሀገር ውስጥ ክፍፍል ያባብሰዋል ሲሉም ተችተዋል። አክሎም ጠላት በውጊያ ሜዳ ሊያሳካ ያልቻለውን ነገር የውሳኔ ሰጭነት አቅም በሌለው መሰረታዊ ግዴታዎችን በዘነጋ ህዝቡን መጠበቅ በተሳነውና የሀገር ሉዓላዊነት ያስከብራል ተብሎ ሊታመን በማይችል አካል በኩል በሚደረግ ድርድር አያገኘውም ብለዋል። እንደዚሁም ለዛሬው ድርድር ቀጠሮ ከመያዙ አስቀድሞ ኢራንና አሜሪካ ለ2 ሳምንት የሚቆይ ድርድር ላይ መድረሳቸው ይታወሳል። በዚህ 2 ሳምንት ውስጥ ተዘግቶ በከረመው የሆርሙዝ ወሽመጥ በኩል መርከቦች ለማለፍ እንደሚፈቀድላቸውም ተነግሮ ነበር። ኢራን በበኩሏ የራሷን ባለ 10 ነጥብ ድርድር እቅድ አቅርባለች። ፕሬዚዳንት ዶናልድ ትራምፕ እቅዱ ለድርድር መነሻነት ሊያገለግል ይችላል ብለዋል። በዚህ የኢራን እቅድና አሜሪካ ባቀረበችው ባለ 5 ነጥብ መደራደሪያ ውስጥ ምን ጉዳዮች እንደተካተቱ የሚገልጹ የተለያዩ ዘገባዎች ቢወጡም እስካሁን ድረስ የእቅዶቹ ይዘት በይፋ አልተነገረም። የኢራን መንግስት መገናኛ ብዙሃን መረጃ እንደሚያመለክተው በቴህራን እቅድ ውስጥ ከተካተቱ ጉዳዮች መካከል በቀጠናው የሚደረግ ጦርነት በሙሉ እንዲቆም የሚጠይቀው ነጥብ ይገኝበታል።
ኢራን ላይ የተጣሉ ማዕቀቦችን ለማንሳት ሙሉ ቁርጠኝነት እንዲሰጥ እንዲሁም በአሜሪካ የተያዙት የኢራን ገንዘብና ሀብቶች እንዲለቀቁ ተጠይቋል። በጦርነቱ ኢራን ላይ ለደረሰው ጉዳት መልሶ ግንባታ ወጪ መሸፈኛ የሚሆን ሙሉ የካሳ ክፍያ እንዲፈጸም የሚለውም ቴህራን ባቀረበችው እቅድ ውስጥ መካተቱ ተዘግቧል። ከድርድሩ ጋር ተያይዞ የሚሰሙ አዳዲስ መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል።